ይባላሉ። ወነኔን ሙሀቤ ብዳታም ኧረ አይባልም። ወንድ ልጅ ሆነ እንዴት ወንድ ልጅ ብዳታም ብለህ ትጽፋለህ? ቆሻሻ ነህ እንዴ? ያ ነገር ነክ እንዴ? አስቀያሚ ነገር እኮ እንዴት አንተ ወንድ ልጅ አይደለ? ወንድ ልጅ እንትን ልበል ይደብራል። ግን የሆነ ልጅ አለ ላላ የሚባል አይተዋል? እሱን ለምን ሂደህ እንትን አትለው? ልንፋ ልብዳ ምናምን ስትለው ወይኔ ቴንኪ የኔ ቆንጆ ምናምን ይላል። አንድ አይነት ናችሁ። ቆሻሻ የቆሻሻ ልጅ ከዘር የወረሳችሁት ነው አደለ? አብደላ ከዘር ነው የምትወራረሱት ይህን ነገር። ወንድ ልጅ እንደዚህ አይነት ስድብ አይሰደብ። ሌላ ስድብ ነው መስደብ ያለብህ። አይ ልንፋ ምናምን ወንድ ልጅ አይባልም። ተቀይሯል፣ ዘመኑ ተቀይሯል። እንዲህ አንዳንድ ወንዶች እኮ እሺ ምናምን ነው የሚል እናትን እሱ ይሻላል። እናትን እሱ ይሻላል ትንሽ። ያው እናቴ አሁን 60 ምናምን ዓመቷ ነው። በ60 ዓመቷ ምናምን ደግሞ እንጃ ወላይ ማፊ ኮይስ ወላይ አብደላ ማፊ ኮይስ ረሃም ነፍሰክ እህተርም ነፍሰክ የሸርሙጣ ልጅ። ይሄ ደግሞ ጠንከር ያለን ይሄ ጠንከር ያለን ምን አድርጌ ይሆን? በጣም ተናዳል በእኔ ማለት በጣም ተናዳል ማለት ስለተናደድክ እኔ ደግሞ ሚውት አላረግ ብሎ ካላረግ እንዲሁ እየተሳደብክ ቅጥል እያልክ ታዳምጠኛል። ተላሚል አብደላ እውነትም አብደላ በለው በዱላ እንደዚህ አይነት ነገር በጣም ጋቢ ያለ በፖለቲካው ነው እንዲ የእንትና ዘመድ ነህ እንዲ የኮነሬ ሙሀቤ ዘመድ ነህ እንዲ ትልቅ ሰው ነው። በቃ አፉ ብለነዋል። ለመንግስት ቢያገለግል ምናምን ብሎ የሸኙት ሰውዬ ዛሬ በኢቲቪ ቀርቦ ያው መንደር መንደር እየዞርኩኝ ባላጠፋችሁ እናንተ የሻዕቢያ ተላላኪዎች ሚጣይታለች። በቀደም በቃ እረፍት ለማድረግ ነው እንግዲህ ደክሞታል። ታጋይ ነው። በቃ ስሙን አታንሱት እንግዲህ በቃ ሁላችንም ምናምን ሲሉ ነበር። አሁን ምን ልትሉት ይሆን? ፋኖችን በየሰፈሩ እያሳደድኩ አጠፋቸዋለሁ እነዚህ የኤርትራ ተላላኪዎች ምናምን። አሁን ሰልጣን ልጁ ደግሞ አለ። አረ ሪፖርት እየተደረገ ነው ላላ ብላችሁ ኮፒሊንክ አድርጉ፣ ኮፒሊንክ አድርጉ። ብልጽግና እኮ አስካሪያቸው። ብልጽግና ግን ይመቸዋል። ይህን የአማራ አክቲቪስት ምላሱን ያስወጣዋል እየሄደ በሄደበት ናጣት ምላሰድ ምን ብለህ ነበር ትናንት? እንዴ ተቀውጦ ነበርኩ። በቃ እጁን አልሰጠም። በቃ ደክሞት ነው። ደግሞ ትልቅ ሰው ነው። ስኳርም ደም ብዛትም ስላለበት ተራራ መሄድ ስለማይችል እጁን መስጠቱ አይደለም። በቃ እረፍት ለማድረግ ነው። ስሙን ሙሀቤ ጀግናችን ነው። አሁንም ቢሆን ዝም ነው። ወጥቶ ተናገረ። ወጥቶ ተናገር። እንግዲህ የአማራ ፋኖ የሚባለው መብረቁ መጣ። የዚህ ልጅ እኮ የዚህ ልጅ ፖለቲካ እኮ መብረቁ የሚባል ታውቁታላችሁ? ነጃሳ የሆነ ልጅ መብረቁ ማለት የብልጥግና ነጃ ወሎን አስገንጣይ እንገለዋለን። እሱ ደግሞ አላሁ አክበር ወሎ ክልል ነው። ተሳካለት እኮ እሱ ልጅ። በአማራ ፖለቲካ የተሳካለት ቢኖር መብረቁ ብቻ ነው። ኦሮሞ ወንድሞቻችን ጋር አብረን በመስራት አለበቀደም ወሎን ክልል እናደርጋለን። ወላሂ ላዚም አይ መብረቁ እንደውድት የተሻለ የአማራ አክቲቪስቶች ግን አሁን ንቁ። እናቴን ተንቀልፋችሁ ባነን ነበር። ብልጥግና እንዲሆነ እየሰራ ነው። ውስጥ ውስጥ አማራውን ዲቅቅ እያደረገው ነው። ባንዲያውን ተጠቅሞ ሙሀቤ አሁን ጅቦ አንድ ቀን በእጃችን ትወድቃለህ እመነኝ። ንስር ምን አረጉ? ንስሩ ምን አረጉ? አሁን ለምንድን ነው እንዲህ እያላችሁ የምታስፈራሩ? ቆይ ምን አልናገር? ዝም ልበል?
ከዛስ በእጅ ከወደቅኩ በኋላስ ተሳካልኝ። አዎ እናቴ ትሙት መብረቁ ተሳካል። አፋቸውን ከሚከፍቱ አንዳንድ አክቲቪስቶች ያንተ ይሻላል። ጓልኩ ማዕረይ ናይ ትግራይ ጉዳይ እንታይ ኮይኑ ኣፍርሒ መፂሉ ኣነ ከም ሓደ ትግራዋይ ደንጊፀ ብልጽግና ምን እንደሚያደርግ ታውቃላችሁ? እኔ ቲፒኤልኤፍ እናቴን ነው የምላችሁ። ደግሞ ወደ ጦርነት ከገባ ፋራን እናቴ ትሙት ፋራን። አሁን በቃ ከአብይ ጋር ተሞዳምዶ ምናምን የሆነ ነገር መፍጠር ያለበት ከአብይ ጋር ተሞዳምዶ እነ ሙሀቤ አሁን የካዱት ለምን ይመስላል? አብይ አህመድ ለምን ይመስላል ያስካዳቸው? ነገ ጧት ታጠቅ ዝመት ወደ ቲፒኤልኤፍ አላያችሁም? መግለጫ ሲሰጥ ተጁንታና ተኤርትራ ተግብፅ መሳሪያ እየተሰጠን ነበር ታጥቀን አረጓል ኪሃ ይመችሽ አራዲያ ልጅ ታጥቀን እነዚህን አሰስ ገሰሶች እናጠፋለን። ጦስንም ቢሆን ተማጥፋት ወዲኋላ እንደማንን ህዝቡና ህብረተሰቡ አሁን በቃ አለቀ ነገሩ። ዘመነ ካሴ አሁን በቅርቡ መብረቁ እናቴ ትሙት አሁን በቅርቡ ይገባል። በቃ አሁን ትኩረቱን የሚያደርገው ትግራይ ጋር ነው። ትግራይ በዚህ ሰዓት አራዳ መሆን አለባት። በተለይ እነ ደብረጽዮን ቀጥታ ወደ ጦርነት መግባት የለባቸው። ትቀልዳለህ እንዲ ሰውየው እኮ የተረገመን ቀስ ብለው ተነጋግረውን አሁን መሪ ወዳጁ ነው የሚቀጥል። መሪ ወዳጁ ይቀጥላል። ከዛ ዘመነ ካሴ ካልሆነ ደግሞ ምን እንደሚያደርግ ታውቃለች? ሰውዬ ሁለቱን ነው እንትን የሚላቸው ያፋጃቸዋል። አሁን ስልጣን ተሰጥቶታል። ይህ ሰውዬ ትልቅ ስልጣን ተሰጥቶታል። ልጁን አላያችሁትም? አባቴዋ እንኳን ደስ ያለህ ደግሞ ወዝህ መለስ ብሏል። ኩሪፍቶ ሆቴል ላይ ያለው መግለጫ የሰጠው አባቴ ሰሞኑን አባትዬ በሚለው ዘፈን ድክም ያልኩት አባቴ እንኳን ደስ ያለህ ትግሉ መውጣትህ ደስ ብሎኛል። ኧረ ጓልኩ ያላለህ ብለሽ ተረጋጊ እስቲ። አንበሳውን ማማዋ አንበሳው ጉጉፋን ነው መብረቁ የልጅ ሰምተዋላ። ጀለስክ አድርገዋል ደግሞ ሰሞኑን እያየው ነበር። አባቴዋ እንኳን ደስ ያለ ደግሞ አምሮብሃል። እንኳን ደስ ያለ አባቴ። ሰሞኑን የፖለቲካ ምንድን ነበር ያለው? የውትድርና ሳይንስና ቴክኖሎጂ ስለማላቅ አባቴ በደንብ ስለሚያውቅ እንዲህ ነው ብዬ አልናገርም፣ ግን በቃ ደስ ብሎኛል። እንኳን አሁን ደግሞ ስልጣን ሊሰጠው ነው። ከዛ አማራ ልታስጀ ተናዶ ኮመንቱን ገብቻ ያለው አንዴ ባንዲያ ልጅ እናገር መብረቁ ኮመንት ገብቷል። አንድ ባንዲያ ልጅ አንቀሰናም የቀሰናም ልጅ አሁን የትግራይ ጦስ ነው የሚመጣው። እናቴ ትሙት ነው ብላችሁ ሁላችሁንም አልምራችሁም። ልክልካችሁ ነው የምነግራችሁ። ትግራይ በዚህ ሰዓት ካልተጠናከረች ወላሂ ላዚም ካልተጠናከረች አለቀላል። ይዘውት ነው የሚገቡት። በቃ እጅ እያሰጧቸው ነው። ይህንን የፋኖ ወታደር እንደገና አላማውንም ሀሳቡንም በአማራ ላይ ጆኖሳይድ ተደረገ የሚለውን ትተው ረስተው ከመንግስት ጋር ሆነው ነው የሚገቡት። ከአሁኑ ጁንታ ማለት እኮ ጀመረ። ከአሁኑ ጁንታ ማለት ጀመረ። እናቴ ትሙት ጁንታዎች ተሆናችሁ በቃ እነሱ ናቸው መሳሪያውን ተግብፅ ተቀብለው ለፋኖ የሚያስታጥቁት። ሶፍዬ ወላሂ እውነቴን እኮ ነው። ቢሆንም ዛሬም ነገ ሳንል ታጥቀን ይህንን ፋኖ ማደባየት አለብን። አፈር ህዲሜ ማደባለቅ አለብን። ደብረጽዮን ተዘጋጅተሃል? አልተዘጋጀም። አሁን ደብረጽዮን ትግሉ ምናምን ቆርተው ማለት ነው መሳሪያ ምናምን በቃ ተዘጋጅተናል፣ እንጎጥማለን፣ ከኛ ጋር ቁሙ የሚለውን ነገር ዝእመን የለን ወላ ሻዕቢያ ወላ ፋኖ ዝእመን የለን። ትግራይ ጽምዶም ያልተመቸኝ እኮ ነው። ትንሽ ነገሩ ተሞችተኛል፣ ግን
ከሃዲያን ናቸው። ሁሉም በጭባጫ ናቸው። እናቴ ትሙት ቲፔሌፍ እኮ ናት በአቋሟ ጸንታ ጽንዓትና አቋምና እዩ ሓርነትና ናይ ግድን እዩ ንህና ክንድይብ ንሳቶም እናወረዱ ተራኪብና ሰላም ከመይ ሃዲርኩም ተባሂልና የትግራይ ፉከራ በተለይ አዲስ ሰለስተዋ ዘይእመኑ እምነት ዝበሃል ዘይብላለ ከም ትግራዋይ ብእምነቱ ዝፀልዐ ሰብሪ ኣይፈልጥን ናይ ብሓቂ ሓቦኛ እንድየ ብትግራዋይነት ትግራዋይ ተርር መንነት ኣለው ኣብ ዓላማው ዝፀልዐ ዋ ኤርትራዊ ሻዕላ ከምዚ ዓዲ ሰለስተ ሃለውለው ሓሳቦም ብደቂቃ ይዝቕይረ ኣይትፈልጦም ኢኻ ኣብዛ ነይሩ ኣብዛ ጠብ ክብሉ ኣዛ ፈተና ምስ መን ኢኻ ኣሚንካ ክትሰርዓታ ወዲ ከም ትግራዋይ ሕጂ እውን ፅንዓት እዩ ዘደልየና ናይ ብሓቂ ተርሪር ኣቋም ክንወስድ ኣለና እምበር ሕጂ ባሩድ ክጠጫየና ኣለ ኣብ ትግራይ በተለይ ኣብይ ኣሕመድ ቤንጃሚን ትግራዋይ ኣብ ዓላማው ጠጠው ዝበለ አሁን እነዚህን ካስካደ በኋላ እጅ ካሰተ ደግሞ ሆን ብሎ ማለት ነው የሚያደራድራቸው እንዴት እንደሆነ ታውቃለህ? አብይ አህመድ እናዚቱ ተጋሩ አብይ አህመድ ከይትንዕቁ ሩጉም ሻዕቢያ አታሪካ ኣለኹ ከይትንዕቁ ንዚ ሰብኣይ ሩጉም መርገም ዝጾረ ርግም እናዚቱ እንደቀላል የሚታይ ሰው አይደለም። በጣም የተረገመ እንዳለ ይሄንን የሰው ልጅ እናዚቱም አገር እንዳገር እንዲህ ሳይኮ ትጫወታል እንዲጠንቀቀው የሚያቀ እነዚህን አሁን መጀመሪያ ዝግጅት አዘጋጅ ትልቅ ዝግጅት ማስረሻ ሰጤ እነሆ የሰላም ድርድሩን ተቀብሎ ፋኖ ፈረመ ብሎ አስፈረማቸው። ፋኖ የሰላም ድርድሩን ተቀበለ ብሎ አስፈረመ። ከዛ በሶስተኛው ቀን ደግሞ ሞሃቤን አመጣ። በኢጋድ በኩል በአፍሪካ ስምምነት የለም። ቃውቀው እኮ አፍሪካ የለች ኢጋድ የለች። የሆነ ሆቴል ውስጥ ወስዶ የሆነ ማይክ ነገር ደረደረላቸው። መሐሪ መጽሐ ዲኻ አስፈረማቸው ምናምን ተመልከት። አረ በእናታችሁ ኮፒሊንክ አድርጉ እስኪ ኮፒሊንክ ሁላችሁም ኮፒሊንክ አድርጉ። ቤንጃሚን ተሰቃለ ጦር ሲርገፍ እውነት እኮ ነው። አሁን ይኸው ትግራይ ላይ ነው ቀጣይ እናቴ ትሙት ሻዕቢያውን ከመይ ኢለ ከኣምኖ ሻዕቢያውን ከምዛ እንዲያ መሓሪ ከይትሕሱ አሁን አብይ አህመድ ሻዕቢያንም ሊያስቀይረው ይችላል እኮ ሀሳቡ። ግን ሻዕቢያዎች ትንሽ ይሻላሉ። አቋምና መሪ አላቸው። በትግራይ ጦርነት እኮ ተሳስተዋል። በትግራይ ጦርነት ተሳሳቱ። እሷ እኮ ናት የጉልበት ሚዛናቸውን ያዛባችባቸው። ተቀልዳለህ እንዴ? እጭድ እኮ ነው ያደረጓቸው። እጭድ በእሷ እኮ ሁሉም ነገር እኮ ተበላሽቶባቸዋል። አሁን ቀጣይ ከኤርትራ ሁሉ የሚገጥም አይመስለኝም። አብይ አህመድ ከትግራይ ጋር ነው የሚገጥም። ከትግራይ ጋር ከተገጠመ ደግሞ ኢሳያስ አፈወርቂ ትግራይን እጅ ካሰጠ ነገ ጧት ወደ እኔ ነው የሚመጣው ብሎ ስለሚያስብ እስከ አፍንጫቸው ድረስ ነው የሚያስታጥቃቸው። እስከ አፍንጫቸው ይሄ አማራ ፋኖ ደግሞ እጅ እየሰጠ አይደለ? በቃ እዛ ጦርነት አብያ ትኸውን ኣብ ዓዲ ሰለስተ አብዩ ንሳኒ ዝደልያ ዓዲ ሰለስተ ማቸግሮሞ ዘለዎ ሕጂ ንዖም ቅስሚ ንምስባር እንድያ ዝኩሉ ጦርነት ዝግበር አማራን እኮ በኦርቶዶክስ በኩል ኢዛና ቴንኪው። እስቲ ማሪም ኮፒ ሊንክ አድርግ በእናታችሁ። እናቴ አሁን በኤርትራ መካከል ላይ ጦርነት አይመጣም። ለምን? ኢሳያስ አፈወርቂ በጣም ፈርቷል። በጣም ከሚባለው በላይ ፈርቷል። እና ኢሳያስ ደግሞ የተረገመ አይደል? የሚጠቀማቸው ሌሎች ሲስተሞች ናቸው። እንዲህ ጦርነት ውስጥ ተጋፍጦ አይገባም። ሌላ ሲስተም ነው የሚገባ። በቃ እንደምንም ብሎ አብይ አህመድ ጦርነቱን ከኤርትራ ጋር እንዲጀምር ያደርገዋል። እንደምንም ከትግራይ ጋር እዛ ዓዲ ሰለስተ ኢድ ዝሃበሎ ኢድ ዘይሃባሎ
በቃ ወሎ የመሬት ቁና ነው የምትሆነው። በቃ እዛ ጋ ነው በቃ እንጠሽ የሚባባሉት። እናቴ ትሙት። ጎንደር አንድ ያበቃ ጎንደር ቀረባ እንዲ ያብታ እና ኤርትራ ገለ ከማ ኢሉ ሓመድ ክዋፆ ከማ እያ ትግበር ዘላ ሕጂ ከማ እያ መፅያ ኣለ ድሮን ኣሎ ናይ ኤርትራ ድሮን ኣሎ። ኢሳያስ አፈወርቂ ለመጋበዝ ኤርትራ ውስጥ እኮ እናቴን ብዙ ተጋርኩ የሆነ ስልጠና እየወሰዱ እኮ ነው። ይህንን አሁን መሀሪ ጠንቅቆ ያውቃል እኮ እናቴን ትሙት። ተገንጥለው የወጡትን ዝም ብለህ ጻድቃን ሙሉ ትግራዋይ ወድራያ ጌታቸው ረዳ ሙሉ ትግራዋይ ወድራያ አምፀልያ ሱማቱ አምፀልያ ተሪፎም ዘለው ደቂ ዓድዋ ፍርቂ ኤርትራ አተሓሳስባ ኣጋዝያን እዛ ፅምዱ ኣብ ትግራይ እያ ሰሪሓ ዘላ ኣብ ወልሲ እናተዛረበ ሰሚዐዮ ነይረ ዲኻ ዲኻ አማራ ላይ አንድነት የሚባለውን እንመሰርታለን። እውይ ሀየ አማራ በአንድነቱ ቢጸና አይጸናም መቼም እንጂ ጨ በጣ አንተ ጨ ቆይ አንተ ሰሞኑ አጀንዳ ይዤልህ እመጣለሁ። ቆይ አማራ ሓድነትን እምነትን እንስ የብሉ ምንበር ሓደ ምስኮን ፀገማት ነይሩ ኮፒ ሊንክ እናገበርኩም ኮፒ ሊንክ እናቴ አጸጋሚ ነይሩ ግን እምነት የብሉ በቃ እምነት ዝበሃለው ለውለው በቃ ዘረባዮም በቃ ከምዚና አየታትና ከምዚ ገይሮ ከምዚና አይኖሮይስ ሬፍሌክሽን ሓሶት እምበር አምሓራ ከም አምሓራ ጽንዓት ሓደ ኮይኑ ኸጥፉና ነይሩ ንኩሎም እዮም ኸጥፉና ወላ ንሻዕቢያ ወላ ንትግራይ ወላ ንኦሮሞ ግን እምነት የለን ምስተሰብ ክባሉ ሕጅስ መከላከያ መሪኽናዮም ገለ መከላከያ ፍርቆም ኣምሓሩ እንዲዮም ተማሪኾም የኢትዮጵያ መከላከያ ተማርኳል ተብሎ የት ነህ ሲባል እኔ ደባርቅ ነው ተወልጄ ያደግኩት የመከላከያ አባል ነኝ 15 ዓመቴ ነው ክብሎ አምሓራ ይባዕሎ ኣብ ትግራይ ጦርነት ሓደ ትግራዋይ ትሪን ኢኻ ኩታ ቢለው ጽወም ነይሩ አብይ አሕመድ አምሓራይ ችግር አለው ችግር ኣብ ቋንቋውን ችግር አለው። በቃ አማርኛ የሚችል ጠቅላላ አማራ ነው የሚመስላቸው። በዛ ላይ ደግሞ ሆዳቸውን እንዲወዱ አድርጓቸዋል። ለበርካታ ዓመታት ሆዳቸውን ወዳድ አደረጋቸው። ሆን ብለው እንደዚህ ስግብግብ ባለስልጣናቶች ምናምን አውቀው ማተው ድርግብ እንዲህ ለዚህ ነው እንዲህ የሚሞት አውቀው ከዛ ሻቢያም ስራ ሰራች እዚህ ጋር። እውነት ለመናገር ከሆነ ሻቢያ አማራን አይወድም። ልክ እንደ ኦሮሞ ልክ እንደ ትግራይ ይፈሩታል ስል በውጊያ በምናምን አይደለም። አሁን አማራ ተጽዕኖ ያደርሳል። በጣም ትልቅ ተጽዕኖ አለው እኮ ብዙ። እስቲ ከታዘባችሁት ሶሻል ሚዲያ ላይ ተመልከቱ። የሆነ አሁን ለምሳሌ ያክል ምን ላንተ አሁን ትንሽ እየተቀየረ ነው እንጂ ሚዲያ አካባቢ ላይ በጌም እንኳን ብትሄድ የሚያጫውቱት ምናምን አማራዎች ናቸው በብዛት። ከዛ እነሱን እያዩ ደግሞ ኦሮሞዎች መደራጀት ጀመሩ። ከዛ ተጋሩ ሊደራጁ አሉና እንደገና ፈራረሱ። ተጋሩ ብር ላይ ብልጥ ናቸው። ጀመር አድርገው ቻይና ትግራዊት ምናምን አሉና ከዛ ሲያዩት ቻይና ቀረጥ ክፍልያ ከምዚ ኢላ ዲፕሎማሲያዊ ነገርና ከምዚ ስሌት ክመፅ ጦርነት ምስ መፀ ህዝብና ዝበልዕ ነገር ብለው እጃቸውን አነሱ። ናይ እባክህ በስሌት ነው የሚሄዱት ተጋሩ። ጦርነት ሲጀመር ብራቸው የሚወጣው የዛኔ እየደወል ግበሓዋይ ሙድን ያስፈለገ ዋይ ገዛ ትግራይ ክኸይድ ኢለ በሱዳን ይሻልሃል ፕራይቬት ጀትን አንጣል እስቲ ለጅህ 2 ሽጉጥ እንግዛል። እንደ ትግራይ
ከዛ ክለብ ይወስድሃል። ያለ እቺ በሽሮ የቆየች ጉበትህን በዚህ ባረቄ ለብልቦ ለብልቦ ተጋዳ ላይ የሚል ዘፈን ይከፍትልሃል። ጨውለት ጅዋሐወይ አጆካናይና ጀግና ሀዘበለ ሀዘበለ ከዛ ስሜታዊ ትሆናለህ። አንተ ሳታስብ አንተ ሳቅ ብላለህ ብለህ አልቅስ። እንዲህ የኢትዮጵያ ፖለቲካ አባዜ እናቴ ትሙት እየሳክ ነው የምተነተን። እየሳክ ተናደህ ምናምን ዘሬ ምናምን ካልክ ግን አፈር በላክ አፈር በላክ። ሁሉም የሚታገለው ለስልጣንና ስልጣኑ እንድትቆይ እኮ እንዲህ ሻዕቢያዎች ለምን የሚታገሉ? ግን አንድ ነገር ያልገባን እኛ ኢትዮጵያውያን ሚኒሊክን ስብርብሩን ያወጡት ማን እንደሆኑ ታውቃለህ? ሸዋ እኮ ላይ ኤርትራውያች እኮ ናቸው። እናቴ ትሙት የተረገሙ ፍጥረት ናቸው። ኢትዮጵያን እንዲህ ብትንትኗን አውጥተው ምስ ያደረጓት እኮ ሻዕቢያዎች ናቸው። ሩጉማት ከምሻዕቢያ ሩጉም የለን። ስዒሮ ምን አለው? እናቴን አሸንፎናል እኮ ኤርትራውያን አሸንፎናል ብቻ ሳይሆን በደንብ አድርገው ነው የተበቀሉ። በደንብ አድርገው ከዛ ተመልከት። እነሱ የድሮ ቂማል ከኦሮሞ ወይም ተበቂሎም ነው ምን አደረጉት? ኢትዮጵያ ፋምፂኦማ ሕጂ ተማሃማም ዝክፍት አይነት ንሸዋ ታርጌት ገይሮ መፂኦ ታንኩን እየነዳ የመጣው ኤርትራ አይደል እንዴ? በደርግ ጊዜ ኢሳያስ አፈወርቂ አውቆ ይሄ ህገ መንግስት አይሆንም ብላ አውቆ ሆን ብሎ አብረው እኮ ነው የሰሯት እኮ አብረው እንዲህ ሻዕቢያ ተበቀላላለች። በተለይ በኢትዮጵያ ላይ ቂም በቀሏን ነው የተወጣቸው። እንደዛ አሳልፈው እንዳልሰጧት እንደዛ መከራቸው እንዳላበሏቸው መተው እኛን ፍርክስክስ አድርገው ብዙ ነገር አለ። አሁን መናገር አንፈልግም እንጂ ግን አታምንም። አሁን አይተማመኑም። ትንሽ አሁን ኤርትራውያን ከትግራይ እምነት ታጋሩ እሙናት እዮም ተረዲካ ሻዕቢያ ትፈልጥ ዲኻ መሓሪ ሓወን እናቴን ትግራዋይ በአቋሙ የታመነ ሀሳቡን ሁሉ አይቀይርም። ብትገለው ሀሳቡን አይቀይርም። ባመነበት ነገር ወደኋላ አይልም። አብይ እኮ በገንዘብ እናስለውጧቸዋለን በምን ሲላቸው ነበር። ሻዕቢያ ችግር አለበት። ሻዕቢያ እና አማራ ችግር አለባቸው። አማራ ሀሳቡን የሚቀይረው በተንኮል አይደለም፣ በተንኮል አይደለም። ሲሰላች ወይ ደግሞ የሆነ ገንዘብ ሲያገኝ ምናምን እናቴ ትሙት በቃ የሆነ ቂማ ሲያገኝ ችክ ምናምን ለማን ብዬ ሞጣና ላይ የሆነ ሰዓት ላይ በጣም ሲናደድ ለዚህ ደደብ አማራ ስንሆን የምታገለው ያም ከዛሬ ጀምሮ ኦሮሞ ሆኛለሁ። ኦሮሞ እኮ በሆነ እኔ መኪና ይገዙልኝ ነበር ምናምን እና የሚቀየረው ሻዕቢያ የሚቀየረው በተንኮል ነው። እናቴ ትሙት ሻዕቢያ ጎራ በተንኮል ዝቀየሩ ቀስ ይለው ሓለ ምክንያቱም ያቋታላ ችግራቸው ወጣቱ አለ ጦርነት እንዲግፍ ማለት አይጋፈጡም። ገብተው አሁን ከግብፅ ጋር እየሰራን ከሳውዲ ጋር እየሰራን ምናምን ሳውዲ የምንሰጣቸው መሳሪያ ነው። ግብፅም እንዲህ መሳሪያ እንጂ ወታደር አታዋጣም። የሆኑ አሉ አይደል? በትግራይ ጦርነት ላይ መጥተው ቱርኪዎች፣ ቻይናዎች ድሮን እንዳበረሩት የግብፅ ወታደር በቃ ድሮኑን እንትን ሊሉ ይችላሉ። አንዳንድ መሳሪያ ሊያስወነጭፉ ይችላሉ እንጂ ወታደር ተራ ወታደር አይሰጧቸው። ተራ ወታደር ደግሞ በጣም 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 እንትን አንደኛ ነገር እነዚህ ተተኳሾች ድሮን ምናምን የምንላቸው ተተኳሾች ተራ ወታደር ጋር ስለሚተኩሱ ተራ ወታደሩ በበዛ ቁጥር ይበታተናል። በዛም በዚህም ተተኮሰ ሲባል ድሮን ነው የምትንቀሳቀሰው አሁን እና አንድ 20 ሰው በዛ ሲያጠቃ 20 ሰው ለመጨፍጨፍ ስንት ሚሊዮን እንደሚወጣ አስቡ። ድሮን ተበታትነው ነው እንትን የሚያደርጉ እና ዋናው እግረኛ ድሮኑ ብቻ አይደለም እግረኛም ያስፈልጋል እንትን ለማለት ማለት ነው። እንዴት ነው ሚስጥር ዲዘው ናይ ወታደራዊ ቴክኖሎጂን ፍልጠትን ሚስጥር እንዲሄድ ዘውፅ ዘለኹ ወይ ምግቤ ከሰማኝ ገደለኝ። ምግቤ ኃይሌ በጣም ነው የሚመች። አንድ ቀን በይሞ አውርቼዋለሁ። እናቴ ትሙትና ጅቦ የፈልጠካ ጀግና ጀግና አለኝ። የሆነ ነገር ልናገር ስጋ እንደ ይልካ የትግራይ አሁን ያሉት ትግራይ ላይ ያሉት ባለስልጣናቶች በጣም ይመች ተንኮለኞች ናቸው። እነሱም ልክ እንደ ኤርትራውያን
ግን በተንኮል ኤርትራ ናት የምትበልጠን ከተጋሩ በተንኮል። ትግራዋይ እኮ ገገማ እኮ ግግም ብሎ በቃ እናቴ ትሙ ክላሽ ይዞ ታንክ ይማርካል። በቃ ገገማ በቃ ይሞት። ኤርትራ ተንኮል ይቻች ኤርትራውያን በከባድ መሳሪያ ለምን ይመስላችኋል ጎበዝ የሆኑት? አሁን ኤርትራ እናቴ መካናይዝን የሚባል ታንክ መድፍ ምናምን መድፍ ኢላማ ላይ ኪስ ውስጥ ነው የሚያስገቧት። በቃ ቁምቡላ ኪስ ከምጽን በቃ ከፍ ኢላማ ጎበዝ። ለምን እንትናሽው አነስተኛ ስለሆነ ተጋሩ ይጋፈጣል። ተጋሩ አላያችሁም? የሆነ ቪዲዮ ላይ ጠጠዋይ እያሉ ታንኩን በጥይት ብላ ቦምብ አስገባበት። ታንኩ እንደዚህ ሰንሰለቱ ተበጥሶ እየሄደ ተንጠላጥለው ቦምብ ያስገባሉ። እናቴ ወርዱ መሬት ላይ ይታይ አታታምልጽ ገምዝ ግበር ቪዲዮ አለ እኮ አቦኛ ይምቅ ግግም ያለ እንትን ያላቸው ኤርትራውያን ተንኮለኞች ናቸው። ተንኮለኞች በጣም እና አሁን ተንኮልና ግግም ያለ ጀግንነት አብሮ ሲቀላቀል አስቡት ምን እንደሚፈጠር። ምን ይፈጠራል? ምን ይፈጠራል? እስቲ እስራኤልና አሜሪካ ተከሽኖ ጽምዶ ረዋ ጣውላ አዛ ግደፍ ከይትጻረፍ ሻዕብያ ግደፍ ተርጉም መራሕ ጥምየት ክዛረ በቃ በላዕ ወዲ ዓኸር ጥሙይ ንዓይ ክትጻረፍ ዛሳሕ ግደፉ ሻዕብያ ሕጂ ጽምዶና ተሒሸና ጽምዶና ሕጂ ኣብ ፀገም ወዲቓ ኣላ። ሕጂ ኣብዚ ናይ ኣምሓራ ክትመፅእ ተለኻ ብጣዕሚ ተዛቢዓ ኣለ። ሰሜናዊ ሓድነት ገለ ኢልና ዋዕዋዕ ኢልና ዋይ ዘለ ከመይ ኢላ ክትመፅእ መሃሪ ወይ ማሪ ምርጥ ሰው እኮ እናቴ ምርጥ ሰው ነው። ማሪ ግን እንትን ነው ይቸኩላል። በቃ ጀግና እንዲባል ይፈልጋል ምናምን፣ ጀግኖች እንዲባሉ ኤርትራውያን ይፈልጋል ምናምን። አይሆን ጀግና ልትባል አችልም። ማሪ እናቴን ነው የሚል ትግራዋይን ሳትይዝ አታግደፍ። ጠባይ ገብረ ግደፍ ይፈልጠካ ሻዕብያ ግደፍ ሕጂ ንትግራዋይ በተለይ ንዚ ትግርኛ ተዛራቢ ከተኽብሮ ኣለካ ኤርትራዊ ንሱ እውን ከኽብረካ ኣሎ። ኣብ ኤርትራን ኣብ ትግራይን ፅምዶ ጥራይ ዘይኮንስ ምክብባር እውን ግድ ይብል እዩ። ሕጂ ኣብይ ኣሕመድ እዩ መፂካ ዘሎ ከይትንዕቆ ኢኻ። አሁን ችግር አለ፣ እናቴ ትሙት ችግር አለ፣ ኃይለኛ ችግር አለ። ሆነም ቀረም ግን ይህን ችግር ለመፍታት ሁላችን ተፍተፍ ማድረግ አለብን። ግደፍ ንዓዲ ካኹም ክትብለኒ ፎሬቨር ፎሮፎራ መሓሪ መፅኡሉ ሕጂ ማሕኖት ወይና መሓሪ መራሓይ ጥምየት መሓሪ ታብታብ ግበሩ ኢኹም ኮፒ ሊንክ በእናታችሁ ኮፒ ሊንክ አቡ እንዳይዘጋብን ኢዛና ሓወይ ኮፒ ሊንክ መሓሪ ምሕረት ይሃብካ ከመይ ተማሒርካ እኮ ኦልሬዲ ተወዲኡ እኮ ትኩነታት እዚ እኳ ኣምሓሩን ፀገም ኣምፂኦምና ሕጂ ኢድና ሃቡታ ተገደፎም ዘይኸውን ክደፎም ንሶም ድዮም ሓይሊ ዘለዎም ሕጂ ናይ ህዝቢ ቁፅሪ ኣለዎም ሱቂልካ ኪዱ ትበሃል ተይሎ ይኸዱ ገለ ፀገም ዝምፅኡና ንሳቶም ድዮም ብብዝሒ ዝመፅእ ኣፅዋር መፂኡ ኣሎ ዓርከተይ ወይ ኣፅዋር ፀወይ ኣባ ኣፅዋር ከመይ ንመፂ እንታይ ፋይዳ ኣለዎ? ዋ ርኢኻ ናኻ ከቢድ ብረት ከመይ ከም ዝትኮስ መሃሪ ምን መሰለ አሁን ወደ ኦሮሚያ ስትሄድ ወጣቱና አዛውንቱ ተመጣጣኝ ቁጥር ነው ያለው። አማራ ክልል ስትመጣ ወጣቱ ይበዛል። ታውቃለህ? እሺ። ከዛ ወጣቱን አሁን ስራ ፈት አድርጎታል አብይ አህመድ ሆን ብሎ አማራ ክልል ላይ ያሉትን ወጣቶች በቃ ስራ እንዳያገኙ፣ የትምህርት እውቀታቸውን እንዳይጠቀሙበት፣ የትምህርት እንትና እድል እንዳያገኙ ምናምን አድርጓቸዋል። ተስፋ እንዲቆርጡ ምናምን ብዙ ነገር በዚህ ጦርነት አሁን 7 ዓመት እኮ የሰራው ስራ ነው እንዴ? እና በየም ሕጂ ገጾም ዝገብሩ እና ውትድርና ተረዲካ አማራጭ የለም። ሕጂ ክስደዱን አይክእልን አምሓራ ሕጂ ክስደድ አይክእልን። ኣብ ሳዑዲ ዓረብያ ገለ ዝስደድ መን እዩ? ኦሮሞን ትግራዋይ እንዲ ዝስደድ ዘሎ ተረዲካ ኣምሓራይ ትስደድ ተሎ ኣብ የመን ተፀቢዮም ኦሮሞ ሒዞም ናይ ምሽዋር ገለና ቦታ
አላየም እንዴ? በቀደም ሰይዶ ረባቦ ሁለት አማራ ይዘናል ትለቃለህ ብር አትለቅምና ተባሉ። ማሪ አታባሪ አማራ ሲነካኩ ጸጥ አለው ይስሙ ሰምዓካሎ እና ንዞም ሕጂ ወጣታት ዝጥቀሙሎም አብይ አሕመድ እዩ ተረዲካ አንተ ነገር ከነገረካ ጅቦ ሰብ ስለዚ በዝሐ ይኮነን ተረዲኻኒ ማዓንጣ ከዓጥቕ ኣለዎ ንከብዲ ስምዓኒ ብብዝሕ ተዝኾን ቀደም ትግራይ መጠፈት ነይራ ካብ ምድረ ገፅ ቀደም ኤርትራ ተረዲኻኒ ዝኩሉ ኩናት ትገብሮ ዝነበረት መጠፈት ነይራ ብብዝሕ ይኮነን ማዓንጣ ከዓጥቕ ኣለዎ አይ መሃሪ እኔ እኮ ይኸው ሕጂ ኣነ ይኣምኒ ከም ትግራዋይ ከም ኤርትራዊ ጀግና የለን ኣብ ኩሉ ብሔር ከምስራ ግን የሰው ብዛት አንደኛ ብዙ ነገር ህልክ ያስጨርሳል። በቃ እናቴን ነው የምልህ እስራኤል ትጠፋ ነበር ከዓለም ላይ በሰው ብዛት። ወይኔ አምላኬ እስራኤል ብቻዋን ነች እንዴ? አንተ እንዴት ነው የምታስበው? አሁን እኔ እናንተ ግልጽ እያወራን እኮ ነው። የለህም እኮ አንተ አሁን እኮ ችግሩ እኮ የሱዳን ጦርነት ራሱ ወዴት አካባቢ እየመጣ እንደሆነ ሱዳን ምን ያህል አቋም የትም አይደርስም። አዳምጠኝ ይኸውልህ ሱዳን ይኸውልህ ይሄ ነው የማይባል ሳውዲ አረቢያ ራሱ ነቅታለች እኮ። አሁን አሰማም ኢንተርቪው አንተ ልጅ ስለ ጎረቤት ሀገር ቶ አዳምጠኝ ይኸውልህ አሁን ጂኦፖለቲካ አብይ አህመድ የሚያካሂደው ናውጣ እኔ አንተን መስማቴን አንተ ሻዕቢያ ናውጣ። ኢሳያስ አፈወርቂ የመረዛቸው ኢሳያስ አፈወርቂ ፖለቲካ ሲተነትን አይታችሁታል። ስለ ሀገሩ እኮ 2 ደቂቃ ያወራም እኮ አሜሪካ ብራሻ ገይራ ራሻ ሕጂ ዘላቶ አቋም ሳዑዲ አረቢያ ይሄ እኮ ነው በቃ የሚያናደው። እዛው ሀገር ላይ የሚፈጠረው አብይ አህመድ የሚሰራው ስራ ነው እንዴ? እናቴ ትሙት ስራ አይደለም እኮ ትቀልዳለህ እንዴ? ዳግማዊ ደርግ ተምሮ እኮ ነው የመጣው አብይ አህመድ። እያንዳንዷን እንዴት አድርጎ ሰሜናውያንን ከሰሜን ጋር አብሮ አድጎ እኮ ነው የመጣው። ኢህአዴግ የነበረ ሰው እኮ ነው እንዴ። ተው እንጂ መሐሪ ቀለል አድርገን አን ይሄ ሰውዬ አንደኛ ነገር እሱን እናሸንፋለን ብለን መምጣት እናቴን ነው የምልህ እኔ አውቃለሁ። አንደኛ ነገር የኢትዮጵያን ባለስልጣናቶች እንዴት እንደ መሐሪ ለምን እንንቃለን? ከመሓደ ኤርትራዊ ንምንታይ ክትንዕቅ ከመሓደ ትግራዊ ንምንታይ ክትንዕቅ? ናይ ብሓቂ ክትዛረባለክ አንተ የሱዳን ጦር ወዴት እየሄደ ነው? ሱዳን እኮ እየተተራመሰች እኮ ወዴት ይሄዳል የሱዳን ጦር? ሲጀመር ጦረኞች የሚታኮሱት ሱዳን ውስጥ እኮ ስልጣን ለመያዝ እኮ ነው። ወደ ኢትዮጵያ እየተቃረበ ነው። ከዛስ ኢትዮጵያ መጥተው ስልጣን ሊይዙ ነው። ያልተረጋጋች ሀገር እንዴት ነው ጦርነቱ ወደ ሱዳን? ምንም ትርጉም የለው። ሄሚቲም ቡርሃንም ስልጣን ላይ ለማውጣት ነው እንደዛ የሚዋጉት። ጦርነቱ ወደ ኢትዮጵያ እየቀረበ ነው። ከዛስ ሱዳን 4 ኪሎ ሊገባ ነው። መሸሻ የለውም ህዝቡ በላይ። ያውም ሱዳን ሰላም ስለሆነች ነው የትግራይ ህዝብ ከወልቃይት ተፈናቅሎ ሱዳን የገባ። አሁን እዛ ጦርነት ካለ በቃ ነገሩ ይዘጋጋል ነው። በቃ እንዴት ነው አንተ የምታስበው? ወደ ኢትዮጵያ እየቀረበ ነው። ከዛስ خطفنا ዕምበባ ካይትወዲ ኢኻ ንዓቶ አሳዛኝ ፖለቲካ ኣብ ገዛና ኢና ንገይራ ኣብ ገዛና ኣብ ፅምዶና ዋ ግደፍ አንዳንድ ተጋሩም አላችሁ ዝም ብላችሁ ወሬ ሲወራው ተጋሩ ጅግና ምናምን አይኮነን። ጅግና ክትሓስብ ኣለካ ተጠይልካ ፖለቲካ ክትትንትን ኣለካ። ይሄ ከጎረቤት አገር የተዋሳችሁት የተጋባባችሁ ነገር አለ። በቃ ትግራይ ጀግና ነው እንደዚህ ብሎ በዚህ ሞቶ እስቲ ጀምሯት በቃ እንደዚህ አድርገን እንደዚህ ውሸት ጽመም ካሕሰብ ይሄ ጉራ ቲክቶክ ላይ እየወጣችሁ ስንት ሰው አታይም እንዴ ከጎረቤታችን አንማርም? አራዳ ትሆን ማሪ አፉን በልቶታል። አስከባ ጅቦ መጀመሪያ ይኸውልህ ድንቁርናን ለማታወቅ አትሳደብ። ለምንድን ነው ደንቆራ የምትለኝ? አፈሪያ ድንቁሩህ ተው አታውርድ። ኦኬ አንተ ይኸውልህ የብርሃኑ ጁላ አይነት የመንደሩ ፖለቲካ ነው የምታውቀው። እኛ ደግሞ እኔ ብርሃኑ ጁላ አንተ ብርሃኑ ጁላ ጻድቃን አለ እኮ ሳሞራ አለ እኮ ከሱ አጠገቡ በእናትህ ተዋቸው። እነዚህ እንክርዳድ ሁላ ዝም ብላ
አየ ማሪ አየ እኔ እናንተ አሁን በጉራ ብቻ ሰው ነፍተን እኔ እኮ በጉራ ምን አለ አንጎርርም። አዳምጥ አንተ እኮ ችግሩ ወይ ሰው አታስገባ ወይ ደግሞ ትክክለኛ የምታወራ ከሆነ አስወራ። አይ ምትር ከሆነ ተው። ይኸውልህ ጻድቃን ይኖር ይኸውልህ እንደዚህ ዳይፐር አድርጎ የሚሄዱ ሽማግሌዎች ጌም ኦቨር። ኧረ ተው ኤርትራ ውስጥ ዳይፐር የሚለብስ የለም። ኧረ መሐሪ ተው አይ ነገር ተው ጽምዶና እንዳይበላሽ ተው። አታጽና አንዶ ጽምዶ ተጸሚዱ ኦልሬዲ ኸይዱ ትግራይ እኮ የኤርትራ ክልል ሆናለች። አለቀ ገብታለች እኮ ኢትስ ጎን ማን አባቱ ይነካል። ማሪ ጻድቃንን ፓምፐርስ ስትል የኤርትራው ጄኔራል ያሽማግሌ ሰው አዳምጠኝ። ጻድቃን እኮ ከውትድርና ወጥቶ ንግድ ዓለም ላይ የነበረ ነው። የኤርትራ ጀነራሎች እስካሁን ሚሊተራቸውን አላወለቁም። ስቲል ነው ምን ይነግዳል? ኢሳያስ አፈወርቂ አያስነግድ አያሰራ በሀገሩ ላይ ምን ይነግዱ እንጂ ራያ ቢራ ቢኖራቸው እንደ ጻድቃን እኮ ደስ ይላቸው ነበር እኮ። ተው እሱን ተው። ግን አክቲቭነታቸውን ነው የምነግርህ። አሁንም እላለሁኝ አብይ ያልክ ነው። ይኸውልህ የኤርትራ መንግስት እስካሁን ድረስ ይኸውልህ እኔ የኤርትራ መንግስት የውስጥ ፖለቲካ እናስቀምጠው አንዴ። የኤርትራ መንግስት እስቲናውን ኢትዮጵያ ላይ እንደዚህ ያደርጋለሁ የሚል መግለጫ ወደ የውስጣችን ነው የምናወራ። ይቅርታ በኤርትራ በትግራይና በአማራ ናይ ትግራይ ተወዲዩ በቃ ናይ ትግራይ ተወዲዩ አጣይድና ሀበንዲ ሕጂ ዘሎ እንታይ ዙዳ መን ኢድሂቡ ሕጂ ፋን ሂቦም ኣሎ ካብ ኤርትራን ካብ ትግራይን መሳርያ ይቅበላሉ ንኽነጥፎ ኢና ንጁንታ ገለ ይብል ነይሩ ሙሃቤ ሉማ እንታይ ሰማዕኸ እንዲኻ እዚ ሕቃቅ ሳምና ሰብኣይ ከጥፋኩም ሄዱ ንዓነ ክትባል ጠጦቦባ ከማን ዘይክእል ኣይረካ ጁስ እንዲ ከም ቆልዓ ሰቲ ሳዕሪ ኮይኑ ያለቀ ሳሙና ይመስላል። ሻቢያ ንግግር እኮ የሚችላቸው የለም። እናቴ ሕቃ ሳሙና እንዴት እንደምታስቡ ግራ የሚገባኝ። ኧረ እናስብ። ተጋሩ እንዳትሸወዱ። እናቴ ትሙት። ይህን ጦርነት በሰላም ጦርነት አለመጀመር አሪፍ አለመጀመሩ በቃ የሆነ ነገር ሲመጣ ጦርነትን የሚያስቀር ነገር መጠቀሙ ሰላም። ዘለን በዚህ ሰዓት ጦርነት ከገባን እናቴን አለቀ። ሲጀመር ጦርነቱ የሚሆነው አማራ ክልል አሁን እንዳለው ይዞታ መሐሪም እንደሚለው አይ ጨርሰናል እያለ እኮ ነው መሐሪ። እናቴቱን ጨርሰናል እያለ እንዴ ፋኖ መሳሪያ የሚያመጣው ከግብፅ ከኤርትራና ከትግራይ ነው የሚተላለፍልን። ምን ማለት ነው? ጦርነቱን አማራ ክልል እናድርገው እኮ ነው። አንዳንድ ሰዎች ምኞትህ ምናምን አማራን አትንካ ምናምን ትላላችሁ። ይሄ ሰው ይሄን መናገሩ ምን ማለት ነው? በቃ ጦርነቱን አማራ ክልል ነው የምናደርገው። በቃ ይሄ እኮ አሁን ይሄ ሰው ወጥቶ እንደዛ ሲናገር ኤርትራ ምን ታስባለች? ይሄም አለለኬ ፋኖን ካጠፉ ነገ ጧት እኛን ሊያጠፉን ነው። ምንድነው ግባ። ትግራይም እኮ በዚህ ሰዓት እኮ ይህንን መግለጫ ትሰማለች እኮ። ፋኖ አሁን ትጥቅ የሚቀበለው ከአማራ ነው ከኤርትራና ከትግራይ ነው ሲባል ምንድን ነው የሚያስቡት ተጋሩ? ኦኬ አሁን እንደዛ ብሎ ፋኖን እንትን ሊሉ ነው፣ ሊያጠቁት ነው። ፋኖን ከሚያጠቁት ደግሞ እኛም እንግባ። በቃ የጦር አውድማ የምትሆነው አማራ ክልል፣ በተለይ እዚህ ራያ ወልቃይት አቡ ዘሎ ተጋሩ እግዚአብሔር ይሁን እግዚአብሔር ወዲ መጽሐዲኻ አታ ጀግና እናቴን እዛ ነው የሚሆነው። ሌላ የትም አይሆን። አነጋገራቸው ምናምን ያስታውቃል። ኤርትራ ደግሞ ጦርነት አትገጥም ከኢትዮጵያ ጋር። ኢትዮጵያም ወደ ኤርትራ አትሄድም፣ አትገጥም። ሁለቱም አቅማቸውን ተዋውቀዋል። የሚሰዳደቡት ለምን ይመስላል? ተፈራርተው እኮ አብይም ፈርቷል፣ ያም ፈርቷል። አሁን አብይ አቅም የሚኖረው ትግራይ ጋር። ኢሳያስ ደግሞ ትግራይን ከነኩ ትግራይን እጅ ከሰጠች አሁን አማራ እጅ ከሰጠ ትግራዋይን እጅ ያሰጡታል። ትግራዋይ እጅ ከሰጠ ኤርትራን እጅ ያሰጡታል። አይሽ ይሄ ሰሜናዊ ተመጋጋቢ እና እዚህ ጋር ነቃ ደንገጥ ብሎ የኛዎቹ ነገራቸውን ማዕንጣቸውን ሸጥሸጥ እስር አረገው። ትግልና ነዊህን ተርሪን እዩ ዓወትና
ናይ ግድን እዩ እዚ ድምፂ ሓፋሽ ኣስመራ ወየንቲ እህግደፍ እዩ ድብልክልክ ጽምዶን የፈጠረው ልጅ ታውቁታላችሁ? ጋዜጠኛ ማን ነበር ስሙን ንገረኝ። መሐሪ ቆይ ላስገባን። ማርያም የለ እሱ ልጅ በጣም የተረገመ ልጅ ነው አሉ። ጽምዶ ማን ነበር? ብርሃነ ጠማዕ። ብርሃነ ጠማዕ ምን አረገ መሰላችሁ? ትግራዋይ እኮ ነፍሱ አይማርም እኮ። በተለይ ድሃ ትግራዋይ ስልጣን ትንሽ ርጉም በላዕሰብ ትግራዋይ ጠሚዋ ኣብ ስልጣን አይምፃ ሰብ ይዘጥፍና ፊትሙት በትግራይ ጦርነት ይህ ድሃ ትግራዋይ ሁላ እንዴት እያደረገ ነበር መሰላችሁ? ግማሽ እናቴ ትሙት ከሳውዲ አረቢያ ብር ስትልክ ከአሜሪካ ምናምን ግማሽ እየተቀበሉ ለህዝባቸው ያሳልፉ ነበር። ጡሙይ ትግራዋይ ቸግሮት ስልጣን አያገኝ። እናቴ ትሙት አብርሃም እንዳረገ ታውቃላችሁ? አብርሃም ኤርትራ ውስጥ የተወሰደባቸውን እቃ አስመልሳለሁ እያለ የእነዚህን ባለ ሀብት ገንዘብ እፍስ አድርጎ ከበላ በኋላ ጽምዶ የሚባል አላውቅም በአፋር አርጎ አምልጥ ተጋሩ እዞም ናሕና ዘብልዑና ንዞም ጡምያት ኣብ ስልጣን መፂኦም ረሓብተኛታት የግል ወዳቸውን ለመሙላት ሲሉ ከዳዓት እናቴ ትሙት ድሃ የተረገበ እኮ እሱ። ቆይ እስቲ መሐሪ ሓወይ እንታይ ተብል ኢኻ? አይ አብርሃም ማነው ስማ ይሄ ከአወል ሰይድ ጋር አብሮ ሆኖ ጽምዶ ምናምን እያለ ሲቀውጥ የነበረው ልጅ ሰብ አነሰብ ምን ሆነ? ነካዋሉ እኮ። አዎ ብዙ ብር አጭበርብሮ ነው የጠፋው አሉ። ደግሞ እኮ ነው አስቸገሩኝ አለ። ብዙ ጊዜ በጥይት የሳቱኝ ምናምን ሲል ነበር። እባክህ እሱን ማን ይስተዋል? በእናትህ ሌባ ስለሆነ ነው እንጂ የብዙ የትግራይ ባለሀብቶችን ገንዘብ ጭፍጭፍ አድርጎ በልቷል አሉ። እና ታዲያ መኪና አስመልሳለሁ፣ ኤርትራ የወሰደችውን መኪና አስመልሳለሁ፣ ታንክ አስመልሳለሁ። ኤርትራ እንኳን ለሆነች ሴትዮ እግዚአብሔር ነው የምልህ ምን እንዳላት ታውቃለህ? 35 ብር ክፈይኝ ማንኪያሽን አስመልስልሻለሁ ከኤርትራ ይባላል። ታንኮች ውስጥ ተመለሱ። ታንኮች ውስጥ ማንኪያ ስትባል ምን ነው ደበረ እንዴ? ማንኪያ እንትና እኮ ነው ገብረተንሳይ የተናገረው ንግግር ገልበጠ እዚህ ስታመጣው ቤንጃሚን ለአንድ ማንኪያ 35 ብር እየተቀበለ ለቢጫ ጀሪካን 55 ብር ባለጌ። ለሳህንስ 44 ብር የታደግን እሷ ምን እንደጀመረ ታውቃለህ? በናቅፋ ካልሆነ የኢትዮጵያ ብር አልቀበልም። ስማ ትግራይ ላይ ውድ ብር አሉ፣ ናቅፋ ነው አሉ። እናቴ ለታንኮች ሳልተደራደርም እንዴ ታንኩንም አሉ የሚያስተላልፈው ወደ ውጭ ሀገር ነው ብሩ ነው አሉ። የሆነ ዘመድ አለው አሜሪካ የሚኖር ወደዛ ነው አሉ ዶላሩን የሚያስገባው ባለ ዶላር ነው አሉ። አጭበርባሪ። ባለፈው እኮ ትልቅ ችግር ተፈጥሮ ነበር አሉ። መሀል ላይ ተገኘ እንጂ አሉ 18 ኩንታል ወርቅ ጠፋ ተብሎ ነበር። የት? ትግራይ ላይ። እባክህ ወርቅማ ምግቤ ናት አሉ የምታስተዳድረው። እሷ ደግሞ እኔ እንጂ ወጥሮ አለስል አብዳን እንዴ! እና አሁን እንዴት ነው አሁን እንዴት ነው ይሄ አዲስ አሁን የተፈጠረው? ይሄኛው ሶስተኛ ሰውዬ በእጅ ሰጠ እንዴ? ትግራይ ውስጥ ታውቃለህ አይደል? ወደ 4 ነው 5 ተራራዎች ወርቅ ናቸው ይባላል። ታውቃለህ? በሙሉ ምዕራብ ወርቅ አይደል እንዴ? ከሽሬ በታች በሙሉ ወርቅ ነው።
ህዝቡ ግን አያሳዝን። እነዚህ ህዝቡ ግን አያሳዝን። እንታይ ሞ ኣብዚ ተዛሪብና ፋሕ ክብለና እንዲሁ እቲ ናይ ውሽጢ እቲ ናይ ደገን ኮና አያችሁት ፋሕ ትበልና ተባለግ ገደፍ ሕጂ ሱ ዝረባ ኣይኮነን ድሓራ እዩ ዝረብ ቤንጃሚ ህዝቡን እኮ መጫወቻ ነው ያደረጉት እነዚህ ሌቦች። አሁን ሕጂ ብዛዕባ ህዝቢ አብዛይ ትዝረብና ላይ ሻዕቢያ ጋር እኮ ይመጋገባሉ። እናቴ ትብላ። በተለይ ትላልቅ ባለስልጣን ሃፍሃፍ የሆኑት አቦይ ስብሃት ሆን እኮ ፍርቅ ሻዕቢያ እኮ አቦይ ስብሃት ኢና ትመርሖ ዘላ ኣብ ኣሜሪካ ኮይና ርጉም ሰብኣይ ትገንዘብ ኣብ ኢድ ዘሎ እሱና ኢሳያስ አፈወርቂ እኮ መቼም አይሞቱም ህዝቡን ካልጨረሱ። ብፃይ ኢሳያስ እንዳበለ በፅቢፅ ወዲ እናቱ በዚ ጥቤት አቲ ይበሃል። የነሱ ደግሞ አይሰሙ ጠማም እዝኒ ጉዳያቸው አይደለም። ህዝቢ ደግሞ ከህዝቡ እኮ ጀግና ህዝብ እኮ ነው። እናቴ ጀግና ዳሕራ እንታይ ይብሉ ህዝቡ እዩ ምስበልና ሕጂ እኮ ሶሻል ሚድያ ከማን ተኸፊቱ ሲ ቆርታ ይሰምዑካ እምበር ቀደማ ይሰምዑካኒ ወላ ክስትርበል ኣቦይ ስብሓት ኣብዚኣ ኮይና ሰማዕ እንዶ እንታይ ኣሎ እንዳበለት ኣመሓድር ዘላ ብፃይ ኢሳያስ እንዳበለት ናውጣ እንጀት ናውጣ እርኩስ እርኩስ የሻዕቢያ ሁሉን ነገር ያውቃሉ እኮ ሻዕቢያዎች ግን በቃ የተረገሙ አይደሉ እንትን አይሉ። አሁን ኤርትራ የሚደረገውን ነገር በደንብ ጠንቅቆ ያውቃል መሀሪ ወጣቱ። አይገርም? የኤርትራ ህዝብ እኮ ጥበበኛ ነው። ባቢ ያራዳ ልጅ ምርጥ ሰው። እናቴ ትሙት ሞዴሬተር አለሽ አይደል አባቴ? የዚህ ቤት ኮፒ ሊንክ አድራጊ የመጀመሪያው ባቢ ያራዳ ልጅ። እስቲ ኮፒ ሊንክ አድርጉ። ኤርትራዎች ተጋሮች ጥበበኞች ናቸው። እናቴ በተለይ ሐቅ እንዛረብ ኤርትራውያን በጣም ጎበዞች ናቸው። ማፊያዎች ናቸው። አጭበርባሪዎች ተጋሮች የመኛ ናቸው። የሃይማኖት ምናምን ነገር እንትን ይቆነጥጣቸዋል። ኤርትራ እኮ በሃይማኖት ላይ እኮ ብዙም አይደለም። ኦርቶዶክስ ሙስሊም ምናምን የምትለው ብዙም አይደለም። አጭበርባሪዎች ናቸው። ማፊያ ናቸው እንዳለ። እምነት ብዙ አያስቸግራቸውም። እንደዚህ እምነት ላይ ድቁስ ብሎ አላደጉም ከቤተሰቡ። አሁን ትግራዊ ትንሽ እምነት ያስቸግረዋል እንጂ በጣም ጭንቅላት ያላቸው ህዝብ ናቸው። ጥሩ አስተዳደር ቢያገኙ፣ ጥሩ መንግስት ቢያገኙ እናቴን አገራቸውን የሚለውጡ ወርቅ ህዝቦች ናቸው እኮ። እንዲህ ተራራ እየቆፈረ የሚያርስ ህዝብ እኮ ነው። ምን ትግራይ ውስጥ ምን አይነት ለእርሻ የሚሆን ቦታ አለ? ምን አይነት አመቺ ነገር አለ? እናቴ ኤርትራውያን ለ30 ዓመት የቆዩት እኮ ሁሉም ነገር ተዘጋግቶባቸው እኮ ነው። እናቴን መደነቅ አለባቸው እኮ። ምንም ሰው ካለ ኢንተርኔት አንተ ሞባይል ሳትይዝ 1 ደቂቃ መኖር ትችላለህ? እስቲ ሞባይል ኢንተርኔት ይዝጋ። አረብ ሀገር ቁጭ ብል እኔ ብድብድ ነው የሚያጨውተኝ እናቴን። በጣም ጀግና ህዝቦች ናቸው። በጣም የተለዩ ህዝቦች ናቸው እነዚህ። ግን ምን ይደረግ፣ እነዚህ ባለስልጣናቶች አፍነው ያዙት። ይህን ህዝብ አፍነው ማፈናፈኛ አሳጠጠው እንጂ ትንሽ ነገሩን ለቀቅ ቢያደርጉላቸው አለቀ። እናቴ ከየትኛውም ህዝብ የተሻሉ ስራ ይሰራሉ። ጀግና ናቸው። ትንሽ ደገፍ አሁን የትግራይን ገበሬ ትንሽ ደገፍ ብታደርገው እና ስራ አይሰራም። ሲለምን አታገኝም፣ ሲረዳ እንጂ። ግን ምን ይደረግ፣ ህዝብ ካልተራበ ቀበሌ ሄዶ ካልተቸገረ አገር የመሩ አይመስላቸውም። እግራቸው ላይ ወድቆ የሆነ ነገር ካልፈለገ የመሩ አይመስላቸውም። እናቴ ህዝቡ ሲቸገር እንደማየት እኮ በጣም የሚያስቀይ። ግን ባለስልጣን እንዲህ ነው፣ ሱሰኞች ናቸው። ሲቸገሩ ምናምን ማየት ደስ ይላቸዋል። አንድ ትግራዋይ ተቸግሮ ቀበሌ መጥቶ መታወቂያ ስጡኝ ብሎ ዋይ እሪ ሀዘን ስለደዴ ወይ ብሎ ምናምን ነው። ይሄ ነገር በቃ ሰውን ማስጮህ ደስ ይላቸዋል እንጂ ቅን ህዝብ እኮ እናቴ ጀግና ቅን ህዝብ፣ ጀግንነቱ የተለየ ህዝብ እኮ ላመነበት ነገር ብትፈነካክተው ዓላማውን የማይቀይር እኮ እናቴ ሞትን ይመርጣል እኮ ቃሉን ከሚቀይር። ጌታቸው ረዳን አላየው? ቃሉን ሲቀይር እንዴት እንደከበደው እየተሸማቀቀ እኮ ፊቱ ላይ እኮ ይነበባል እኮ። በቃ ትግራዊነት በሐቦ ነገር አለ ምናምን የሆነ ነገር ሲናገር ቀፈፍ ሬት እያለው ነው የሚያወራው። እናቴ ጀግና ህዝቦች ናቸው።
ኤርትራም ያውም ኤርትራ ትንሽ ባስ ይላሉ፣ ጎበዞች ናቸው፣ የጥበብ ሰው ናቸው። እናቴን ይህን ሁሉ 30 ምናምን ዓመት እንዲህ ዓለም ላይ እኮ እንደ ኤርትራ አይነት እንትን የለም እኮ የተለየ እኮ ነው። እሷ ደግሞ ግን ህዝቡ ጠንካራ እናቴን ጠንካራ ህዝብ ያንን ሁሉ ዓመት ተሰቃይቶ ከዓለም ተቆራርጠው ባህር ስትላቸው በአንድ ድምፅ ውስጥ ያለው ውጭ ያለው ቀውጥ እንወጣለን እንታገላለን። በቃ ባህር የለም ይላል። ግን ምን ይደረግ ስልጣን ላይ ያሉት ሰዎች አጭበርባሪ ሌቦች፣ እውነት መናገር ካሉ አብዛኞቹ አጭበርባሪዎች ናቸው። ለህዝብ የማይሆኑ ናቸው። እናቴን ለስልጣናቸው ጥቅም እንጂ ፈጣሪ ይሁን ይህንስ። ለማንኛውም ዛሬ የነበረን ቆይታ እዚህ ጨርሰናል። የዩቱብ ቻናሌን ኮፒ ሊንክ አድርጉ። አዲስ የዩቱብ ይሄ አያጅቦ ኦፊሻል የሚለው አካውንቴ ላይ አዲስ ፊልም ሊለቀቅ ነው። ተከታታይ ፊልም ነው የሚለቀቀው። እዛ እየገባችሁ አበረታቱኝ። በጣም ብዙ ወጪ የተደረገበት ነው። እናቴን እንቅልፍ ያጣውበት ነው። በጣም ገራሚ የሆነ ድራማ ነው። ረጅም ድራማ ነው። ፈገግ ያሰኛል። የሆነ ደስ ይላቸዋል። እየገባችሁ እንትን አድርጉ። ሰሞኑን ይለቀቃል። በዛ እኔም እዚህ ገብቼ ማስታወቂያውን እለቅላችኋለሁ። ወደ ፊልም ኢንዱስትሪው እንገባለን። ፊልም ኢንዱስትሪውን ስንገባ ደግሞ እኔም አንዲት ፊልም ቀረጻ ጀምራለሁ በቅርቡ። ታበረታትኛላችሁ። እየቆለድኩት እኮ አይደለም። በትግርኛ የምትሰራ አንዲት ፊልም ከሆኑ ሰዎች ጋር ከትላልቅ አርቲስቶች ከኢትዮጵያ አርቲስቶች ጋር እንትን ብለናል። የኢትዮጵያ ፖለቲካ ደግሞ እየመጣን ትንሽ እዚህ ጋር ወደ እናንተ እናቀርባለን። ትግራይ ትስዕር ግደፍ ዓወትና ሓፋሽ ናይ ፅምዶና ነገር ንሓስበሉ ኢና። ኣምሓራይ ግን ወይ እንታይ ገይርና ሰላም ቅነ ይኩነልኩም ኩሎ መሓሪ ፅባሕ ፕሮግራም ኣለና ከይተተርፍ ኢኻ። እዚ ድምፂ ግደፍን ወያንን ብሓባር ሓድነት እዩ። ትግራይ ትዕወት፣ ኣስመራ እውን ትዕወት። ኩሉ ሓፋሽ ህዝቢ ጠጣወል ኪድ ናብ ቅድምት ኣታ ጀግና